እና አላህ Subhanahu Wa Ta'ala እንግዲህ በዚህ ሱራ ላይ ልዩ ትኩረት የሰጠው የሱንና የኛን አላቃ መዳሰስና መገምገም ነው ማለት ነው። እሱ ማን ነው? ለኛ ምን አደረገልን? እኛስ ደግሞ ለሱ ምን ምላሽ ሰጠን የሚለው ሁኔታ ላይ ነው ትኩረት የሚያደርገውና ይሄንን ጭብጥ አትርሱ ሁሉ ጊዜ ማለት ነው። እና هو الذي خلقكم من طين እናንተን ከጭቃ የፈጠረና ثم قضى اجلا ከዚያ በኋላ ከእያንዳንዱ ሰው ለአባታቸው አደምም የራሱ የሆነ አደም አጀል ሰጠው እድሜ ማለት ነው። ምን ያህል መኖር እንዳለበት መጥኖለት ያው የወሰነውን ያህል ከኖረ በኋላ ሄደ ማለት ነው። ለእያንዳንዱም እንግዲህ ለመጀመሪያውም ልጅ ለሁለተኛውም እያለ እስከ መጨረሻው በየክፍለ ዘመኑ እንዳስፈላጊነቱ ለእያንዳንዱ ሰው የራሱ የሆነ እድሜ ክልል አስቀመጠለት ማለት ነው። ይሄ ራሱ የአላህን መኖር በቀጥታ የሚያሳይ ነገር ነው። ምክንያቱም ማንንም ሰው የራሱን እድሜ በራሱ መወሰን አይችልም። ማንንም ሰው መኖር ይፈልጋል፣ ግን እንደፈለገው ሳይሆን ሌላ ወሳኝ ስላለ ያ ወሳኔ ከመጣ ደግሞ ማንም ሊከላከልና ሊያስጥልም የሌለ መሆኑ ምንድነው? ታቅም በላይ የሆነ ኃይል ባይኖር ኑሮ ለምን ባለ ኃይላቸው ስልጣን ያላቸው ሀብት ያላቸው ጉልበት ያላቸው ሞልተዋል። አጀላቸው በሚመጣ ጊዜ ነው መሞት አልፈልግም ብለው ለምን አይቀሩም? ኃይል ያለው ካለ ወሳኝ ከሌለ ከበላይ ማለት ነው። ይህ ራሱ ቀሃረ العباد بالموت ይላል። ሰዎችን የአሸናፊነቱን የገለጠው በሞት ነው አላህ Subhanahu Wa Ta'ala። እስቲ እንግዲህ ጉልበት ካለ የኔን ደንበር ዝለላት ይላል ማለት ነው። የፈለገው ጥጋበኛ ቢሆን አመድ ያደርገዋል ባንድ ጊዜ። ይሄን አቅማችሁን ለምን አታውቁም? እኔ እኮ በጋር ተገልጬ ባታውኝም መኖሬን የሚያረጋግጡ እርምጃዎች እየወሰድኩባችሁ ነው እያንዳንዳችሁ ላይ። ያኔ ለምን አትመክቱም? ከኔ በላይ ከሆናችሁ ወይንስ እንወዳደር ካለ ማለትን ያሳየናል ማለት ነው። ለእያንዳንድህ እድሜህን የወሰንኩና የመደብኩት እኔ ነኝ። ፈቅ የለም ደቂቃ ሰኮንድ لا يستأخرون ساعة ولا يستقدمون ይልሃል። የሆነች ሰኮንድ ያህል ጨለፍታ ያህል እንኳን ተዛ የተቀጠራት ቀጠሮ ወደፊት ወደ ኋላ የሚባል ነገር የለም። ሰው ይታመማል፣ ይደክማል፣ ለማዳን ሰው ይረባረባል፣ ሐኪሞች ዶክተሮች ይጠራሉ፣ ይጨነቃል። ግን ያቺ ቀጠሮ ከደረሰች ቀልድ የለም፣ ወዲያው መሄድ ነው። ሄድክበት ሰማይ ምስራቅ ብትገባ ማምለጫ የለህም ማለት ነው። ይህ ራሱ የጌታን ኃያልነትና የበላይነት በሚገባ ያረጋግጥላችኋል ይላል። ወአጀሉ ሙሰመን عنده ሌላም ደግሞ የጅምላ የሆነ የወል የሆነ ቀጠሮም አላችሁ ይላል። እሱ ዘንዳ የተያዘ ማለት የመጀመሪያው አጀል የነሶከፍ እያንዳንዳችን አጀል አድርጎልናል፣ እድሜ ክልል ሰጥቶናል ማለት ነው። ይሄ እያንዳንዳችን በደረሰ ቁጥር ሁሉም ያግዘዋል፣ በየቀኑ በየደቂቃው በየሰኮንዱ ማለት ነው። የጅምላ አጀል ደግሞ አለ ይላል። የጅምላው አጀል ደግሞ በተቃራኒው ሲሞቱ የከረሙትን ማስነሳት ማለት ነው። ተነሱ በሚልበት ጊዜ መነሻው ጊዜ ሲደርስ ደግሞ ስፈጃችሁ እንደቆየሁኝ በአንድ ጊዜ ደግሞ እኔ በቀጠርኩት ቀጠሮ ላይ እንድትነሱ አደርጋችኋለሁ ይላል ማለት ነው። ثم انتم تمترون እና አጀለ ሙሰማ ማለት የውመል ቂያማ ማለት ነው። መጀመሪያ እያንዳንዳችን በየነሶከፍ እንሄዳለን። በመጨረሻ ዓለም ፍጻሜ ላይ ስትደርስ በመድር ላይ ያሉት በአንድ ጊዜ ያልቃሉ። ከዛ ትንሽ የተወሰነ አንድ 40 ዓመት ያህል ቆይታ ካለፈ በኋላ በሉ መነሻው ደርሷልና ተነሱ ይላል። እንዳለ እንዳሸን ፈልቶ ይነሳል በመድረ ከርስ የነበረው አስከሬን ሁሉ ማለት ነው። ይሄንን የሚያደርግ ነው የጌታ ሊሆን የሚገባው ማለት ነው። እና عنده ማለት የቂያማ ቀንን ቀጠሮ መቼ እንደሚደርስ እንዴት እንደሚያስነሳ እሱ እንጂ ማንንም አያውቀውም። እና ان الله كتب كتابا عنده فوق العرش ይላል ሐዲስ አልቁርስ። ራሱ የጻፈው ማስታወሻ የራሱ የሆነ መዝገብ አለው። ያ መዝገብ ተአርሽ በላይ ነው ያለው። ወላ መለከ ሙቀረብ ወላ ነብይ ሙርሰል አይቶትና ዳሶት አያውቅም። በዛ ላይ አላህ Subhanahu Wa Ta'ala የእያንዳንዳችሁን አጀል የእያንዳንዳችሁን ርዝቅ የእያንዳንዳችሁን እድል ወስኗታል። ከዛች ፈቅ ማለት የለም ይላል ማለት ነው። ثم انتم تمترون እና እነዚህን ሁሉ ሁኔታዎች በእናንተ ላይ ያፈራረኩባችሁ ያያችሁ እናንተ ግን ስለኔ መኖር እንዲሁም ደግሞ ስለ ቀጠሯችሁ ቂያማ ቀን ይደርሳል ሰዎች ከሞት እንደገና ይመለሳሉ ይታደሳሉ በሚሉት ተጨባጭ ሁኔታዎች ስትጠራጠሩ ትገኛላችሁ። መጠራጠር በማይገባው ነገር ይላል አላህ Subhanahu Wa Ta'ala። እንግዲህ ሰዎች ራሳቸው በሐዋሳታቸው ያልደረሱባቸውን ነገሮች በጌታቸው አምነው ጌታ የነገራቸውን መቀበልና መስማማት ሲገባቸው በዚህ ውስን አቅማቸው በእነሱ አስተሳሰብ በአይናችን ያላየነውን ነገር አናምንም በሚል ፈሊጥ
አላህ Subhanahu Wa Ta'ala እለት በራሳቸው የሚደርስባቸውና በአካባቢያቸው የሚያሳያቸውን ነገር እያዩ የሚያዩትን ነገር ራሱ ይጠራጠሩበታል ምን አይነት አስተሳሰብ ነው ይላል አላህ Subhanahu Wa Ta'ala እነዚህ ሁሉ ነገሮች አይሆኑም እንዳትሉ እየተከሰቱ እየተፈጸሙ ነው ያሉት እነዚህ ነገሮች ደግሞ የሚፈጽም ኃይል ባይኖር ኑሮ ዝም ብሎ ሊሆን አይችልም ነበር ይሄንን እንግዲህ ያየሰው ሁሉ ማመን ስለዚህ አላህ ሕያው የነበሩትን ሰዎች እንዳመጣቸው ካልነበሩ እንደፈጠራቸው ሲፈልግ ደግሞ እየወሰዳቸው ነው በየቀኑ ነገ ደግሞ ከፈለገ መልሶ አዲሳቸዋል ይመልሳቸዋል የሚለው ነገር ለዑቀላ ሁሉ ግልጽ ሆኖ ያለ ሰዎች ግን ይጠራጠራሉ ይሄ ነገር ይሆናል አይሆንም እያሉ በመጠራጠር ላይ ይገኛሉ ይላል ወላህ አላህ ማለት እርሱ ያ ነው ይላል ፊሰማዋት በሰባቱም ሰማያት ከዛም በላይ ባለው ዓለም ብቸኛ ተመላኪ የሆነው እርሱ ነው ወሆል ማዕቡዱል ሐቅ ማለት ነው አላህ ማለት አልማዕቡዱል ሐቅ ማለት ስለሆነ እንግዲህ እነዚህ ሁሉ ነገሮች እንደማስረጃ የምጠቁምላችሁ ትክክለኛ አምላካችሁ ማን እንደሆነ እንዲታውቁ ነው እነዚህን ሁሉ የሚያደርገው ኢላሁል ማዕቡድ ፊሰማዋት በሁሉም ሰባት ሰማያት ወይም በላይኛው ዓለም በሙሉ ማለት ነው ኩርሲይም አርሽንም ጨምሮ በሁሉም ዓለም ላይ አምልኮት ሊሰጠው የሚገባው ወፊል አርድ በመሬትም እንደዚሁ ሊመለክ የሚገባው እርሱ ብቻ ነው ሌሎቹ ምን ፈጥረውና ምን አድርገው ነው አምልኮ የሚሰጣቸውና ከኔ የምታወዳድሯቸው ይላል ያዕለሙ ሲረኩም ወጀህረኩም እሱ ደግሞ እናንተ ምስጢር የምታደርጉትን ነገር ሁሉ ጠንቅቆ ያውቃል በይፋ የምትሰሩና የምትናገሩትንም በአደባባይ የምትገልጹትንም እንደዛው ያውቃል ማለት ነው ሁለቱ ዕውቀቶች እሱ ዘንዳ ልዩነት የላቸውም ማለት ነው ፍጡሮች ዘንዳ ምስጢር የሆኑ ነገሮች በቀላል አይታወቁም ብዙ ጥረት ነው የተወሰነ ልትደርስበት የምትችለው ጋድ የሆነው ነገር ቢሆንም በዛ አካባቢ የሚገኘው ሰው ነው የሚያየውና የሚያውቀው ማለት ነው አላህ ግን ጋድና ምስጢር የሚባሉ ነገሮች በአለም ደረጃ በሙሉ እኩል ናቸው እሱ ዘንዳ እናንተ ዘንዳ ይሄ ምስጢር ነው ይሄ ጋር ነው ትላላችሁ እና አቅማችሁ ውስን ስለሆነ ማለት ነው አላህ ዘንድ ግን ምስጢርና ጋር የሚባል ነገር የለም ሁለቱንም እኩል የሚያጌታ ነው ይላል በአለም ደረጃ በሰማያትም በምድርም በአኺራም በዱንያም በጨለማም በብርሃንም በቅርብም በሩቅም ያለ ነገር እሱ ዘንዳ ጋር ነው ፊትለፊት እንዳለ ነገር ነው የሚታየው ማለት ነው ይህ አይነት ነው እንግዲህ የዓለም ጌታና ባለቤት ሊሆን የሚገባውና አምልኮት ተሰጡት የሚገባው ማለቱ ነው ይህንን የሚያውቅ የሆነ ጌታ ነው ወያዕለሙ ማ ተክሲቡን የሚያውቀው ደግሞ ጎላ ያሉትን ነገሮች ብቻ ሳይሆን ጥቅቅን ነገሮች የግለሰብ ሁኔታዎችም ሳይቀሩ ያንዳንድህ የምትሰራውን የምትተክረውን ያውቃል በዘግተህ ጨለማ ውስጥ ሆነ የፈለከውን ያህል ብታስብ ያሰብካትን ነገር አንድ ባንድ ያቃታል እንጂ ተሱ የሚደበቅ ነገር የለም ማለት ነው ስለዚህ በዚህ ደረጃ የሚወዳደርና ሌላ የዚህ አይነት ባህሪ ያለው ቢኖር ኑሮ የጌታ አኳያ አድርጋችሁ ብታመልኩትና ብትገዙት በቻለ ነበረ ግን በእነዚህ ሁሉ ባህሪያቶች የተለየው እርሱ ብቻ ሆኖ እያለ እንዴት ከሱ ውጭ ምንም የማይደግሙና የማይሰሙ የማይረቡ ነገሮችን ሁሉ አምላክ ያደረጋችሁ ከኔ ጋር ታወዳድሯቸዋላችሁ ይላል ማለት ነው እና በዛ ጊዜ እንግዲህ በተለይ ሙሽሪኩል አረብ በካዕባ ዙሪያ 360 የሚሆኑ ጣዖቶች ነበሯቸው ከተለያዩ ቁሳቁስ የሰሯቸውና ወይም የገዟቸው ማለት ነው እነዛ ነገሮች ሁሉ እያንዳንዱ አንድ ቀን በቀን ያነግሱ ነበር ዛሬ የገሌ ጣዖት ይነግሳል ዛሬ የገሌ ጣዖት ይወጣል አደባባይ እየተባለ ሰው ስራ የለውም አመት እስከ አመት ዝም ብሎ በየቀኑ ጣዖት ሲያጅብና ሲያጨበጭብ ይውል ነበር ስለዚህ እነዚህ ተየት ነው አምለክነትን ያመጡት እንዴት ራሳችሁን በራሳችሁ ለምን ታታልላላችሁ እነዚህ እኮ ወይ በእጃችሁ የጠረባችኋቸው ድንጋይና እንጨቶች ናቸው ወይም ደግሞ በገንዘባቸው የሸመታችኋቸው ቁሳቁሶች ናቸው እነዚህ ለራሳቸው የማይሰሙ የማይለሙ የማይጠቅሙ እንዴት አምላክ ሆነው ሰዎችን ይጎዳሉና ይጠቅማሉ ብላችሁ ተፈሩና ተከብሯቸዋላችሁ እኔ ግን ከነዚህ ደረጃ ሳይሆን በአለም ደረጃ ያለን ሁኔታ ሁሉ በኃይልም ሁሉን ነገር ካልነበረ ያመጣሁኝ በእውቀቴም ሁሉን ነገር የከበብኩኝ በቁጥጥሬም እንደዛው ሁሉን ነገር ምስጢሩን በሙሉ አብጠርጥሬ የማቅ ነኝ በዚህ ደረጃ ያለውን ጌታ በማንና በምን ነው ልታወዳድሩትና ልታመሳስሉት የምትችሉት ይሄ ሁሉ እየተነገራቸው ግን ደንቆሮዎች አሁንም ካሉበት ፈቃልልም በማለት የተለያዩ ነገሮችን ሲያመልኩ ይገኛሉ
ይህ ግን ተዛሬ በኋላ ማብቃት አለበት በላቸው ይላል ማለት ነው። እስከ ዛሬ መሪና አስተማሪ በማጣታችሁ ሰው ጨለማ ውስጥ የገባ ሰው ያውር ድንብሩን ይሄዳል፣ ምንም አይደለም። ታሁን በኋላ ግን ተአላህ ሌላ ያለ አምልኮት ቦታ የለውምና ንቁ ባካችሁ አስቡና አስተውሉ በላቸው በማለት ራሱን በራሱ እያስተዋወቀ የጣዖት አምልኮትን አንቅረው እንዲተፉና በሱ ብቻ አምልኮታቸውን እንዳጸኑ ያስተምር ጀመር ማለት ነው። ወማ ተእቲህም ሚን አየት ሚን አያት ረቢህም ግን ብዙሃኖቹ ከጌታቸው የሆነ ማንኛውም አንቀጽ አይደርሳቸውም። እንዳሁኑ አያቶች የጌታን ማንነት እየገለጡና እያሳወቁ የሚያብራሩና የሚያስተምሩ አንቀጾች አይደርሷቸውም። ኢላ ካኑ አንሃ ሙዕሪዲን ከጌታ የመጣላቸውን ብሩህ መለኮታዊ መመሪያ በችላታ የሚያልፏቸው ቢሆኑ እንጂ ይላል። እንግዲህ የለመደ ልማድ እንደሚባለው ያው የሰይጣናዊ አካሃዳቸው ስለተጠናወታቸው ስለ ጌታ ማንነትና ምንነት ቢገለጥላቸው ብዙ አያቶችና አንቀጾችን ቢወርዱም እኔ የለመድኩት አባቴ ታያቴ የወረስኩት ይሻለኛል እያሉ የሚደናቆሩት ብዙዎች ናቸው። እና በጣም ይሄ አሳፋሪና አሳዛኝ ነገር ነው። እስከዛሬ አባቶችና ቅድመ አያቶች የሚባሉት መሪ አስተማሪ በማጣታቸው ነው ለዛ አይነት ስተት የተጋለጡት። አሁን ግን አላህ ጠዋት ማታ በነብዩ አማካይነት የራሱን አንቀጾች እያወረደ ማንነቱን እያሳወቀና እያነቃቸው በዛው በለመድኩበት በጨለማው ጉዞ ቀጥላለሁኝ በማለት የኔን አንቀጾች ቸል የሚሉ ብዙዎች ናቸው በማለት ይወቅሳቸዋል። ፈቀድ ከዘቡ ቢልሐቅ ለማ ጃአሁም ቁልጭ ያለው እውነት በሚመጣላቸው ጊዜ ቁርአን አልዓዚም ማለት ነው። ሐቅና ባጢልን ኸይርና ሸርን ኢማንና ኩፍርን ማንኛውንም ነገር አብጠርጥሮና አገናዝቦ የሚገልጠው ተጨባጭ ሐቅ መረጃ ሲመጣላቸው ያን ነገር በጸጋና በደስታ በመቀበል ፈንታ አሁንም ይሄን ነገር ሊቀበሉ የማይፈልጉ ልግመኞች አሉ ይላል። ፈሰው የእቲህም አንባ ማካኑ ቢሂ የስተህዚኡን ስለዚህ ይህንን አላህ የላከላቸውን መለኮታዊ ቅዱስ መመሪያ በአክብሮት መቀበል ሲገባቸው እንዳውም እንዳላስፈላጊ ነገር አድርገው በማጥላላትና በማቋሸሽ ይሳለቁበት ጀመሩ። ይሄ የሚሳለቁበትና የሚቀልዱበት ነገር ውጤቱ ነገ ይመጣላቸዋል፣ ግደለም ተይዞልሃል በለው ሲል በዛቻ አስጠነቀቀ ማለት ነው። እና ስለ ነብዩ ስለ ቁርአን መቀለድና መሳቅ ጀመሩ ማለት ነው። ነብዩ የአላህ መልእክተኛ ሆኜ ተልኬያለሁኝ ብለው ራሳቸውን ባበሰሩ ጊዜ ምን አሉ? አማ ወጀደ ኢላ የቲማ አብዱል ሙጠሊብ አሉ። ብዙ ጥጋበኞች፣ ሀብታሞች፣ ባለጸጋዎች፣ ባለስልጣናቶች ስለነበሩ በከተማው የአብዱል ሙጠሊብን የቲም እንጂ ሌላ ሰው አጣና እሱ ነው እንደሚመርጠው አሉ። በቦርጭ ብዛት መስሎት ማለት ነው። እና የአብዱል ሙጠሊብ ልጅ በክብሩ በዘሩ የታወቀ የተደነቀ ነው። በስነ ምግባሩም ሁላቸውም የሚያምኑት አማዳራ የሚያስቀምጡበት ታማኝ የሚሉት ሰው ነው። ሷዲቁል አሚን ይሉት የነበረው ሰውዬ ግን ተላኩኝ በሚላቸው ጊዜ በመቀኝነት ሌላው እንግዲህ በእድሜ የቀደመውና በሀብትና በስልጣን የበለጸገው እነገሌ ባላባቶቹ ትልልቆ መኳንንት መሳፍንቶቹ ያሉ እንዴት ይሄንን የደሃደግ ማለታቸው ነው። እንደ ቆፈኛ እንደ ገፊ ይሉታል። አባቱ የሞተበት ልጅ አባቱን ራሱ እንደገደለ ያረጉታል ማለት ነው። እናት አባት እንኳን ሊያሳድገው ያልታደለ እግረ ደረቅ እሱ ሆነ እንደ ደግሞ ለዚህ ደረጃ የሚመረጠው ይሉ ጀመረ ማለት ነው። ሱብሃንአላህ። አላህ እንግዲህ የመረጠውን ሰው እነሱ ያጣጥሉታል። ለምን? በመቀኝነት ይሄ ዲል መምጣቱ ካልቀረ ለምን ለኔ ካልሆነ ነው፣ ለሌላ ከሆነ በሌላ የመጣ ጸጋ አይዋጥልኝም ይላሉ። እንደገና ቁርአኑ ደግሞ ሲህሩ ሙቢን ይሉታል። ይሄ ሟርት ነው፣ ሰውን ማደንዘዣ የተንኮለኞች ዜማ ነው ይሉታል። ሻዒር ይሉታል። እንደገና ድግምተኛ ነው፣ ገጣሚ ነው። ቅነኛ ስለሆነ በጥሩ ቃላት እየከሸነ የሆነ ዜማ ሰዎችን ያደነዝዛል እያሉ ነብዩንና ቁርአንን እንዳይበላ እንዳይጠጣ ያደርጋሉ ማለት ነው። ኢላ ካኑ ቢሂ የስተህዚኡን እና የመጣላቸው መረጃና ጠቃሚ አንቀጽ በደረሳቸው ቁጥር እነሱ የሚሳለቁና የሚቀለዱበት ሆኑ እንጂ እንደ ቁም ነገር አልቆጠሩና አልተጠቀሙበትም ይላል። ዓለም የረው ለመሆኑ ይህንን አፍራሽ የሆነ ምላሽ ሲሰጡ አያስቡም አይረዱምን ይላል። ከም አህለክና ሚን ቀብሊሂም ከበስተፊታቸው ስንቶቹን አመፀኞች እንዳጠፋና እንዳወደምናቸው ሚን ቀርኒን ተክፍለ ዘመናን ህዝቦች ተነሱ በፊት በርካታ ትልልቅ ህዝቦች ነበሩ በዓለም ዙሪያ። እንደዚሁ የተለያዩ ነብያትን ስልክላቸውና መመሪያን ሳወርድላቸው በቁም ነገሩ እየተሳለቁና እየቀለዱ አላህ በተለያየ መቅሰፍታዊ አደጋ እንዳወደማቸው
ቢያውቁና ቢረዱ ኑሮ እንደዚህ ባላሉ ነበር ለመሆኑ ከታሪክ አይማሩም እንደ ይላል ምን ቀርን ማለት ምን አህሊል ቁሩን የተለያዩ ክፍለ ዘመናት የተለያዩ ክፍለ ዓለማት ላይ ብዙ ተለልቅ የበለጸጉና የሰለጠኑ ህዝቦች ነበሩ እና አድ እና ሰሙድ እና ቀውሙ ኑህ እና ቀውሙ ሉጥ እና ቀውሙ ኢብራሂም የተባሉ እነዛን ሁሉ በዚህ መጥፎ ባህሪያቸው አላህ Subhanahu Wa Ta'ala በተለያየ አደጋ እንዳወደማቸው አልሰሙምና አላወቁም እንደ ያለፈውን ስተት እንደገና የሚደግሙት ማለቱ ነው መከናሁም ፊል አርዲ ከነሱ በፊት የነበሩትን ጥጋበኞችና ከሃዲዎች በዚች ምድር ላይ እኮ የተመቻቸ ኑሮ ሰተናቸው ነበረ በጣም በልጽገው ሰልጥነው ብዙ ገንብተውና አልምተው ይኖሩ ነበረ ግን የአላህ ረሱሎች የአላህን ሪሳላ ይዘው ሲመጡ ባለመቀበላቸው ብሎም በመተናኮላቸውና በመቃወማቸው ለተለያዩ አደጋ ሰለባ እንዲሆኑ አድርገናቸዋል ያን ታሪክ አልሰሙምና ነው እነዚህ ደግሞ እንደገና አሁን የሚደናቆሩት ይላል ማለምኑ መክለኩም እነዛን ቀዳሚዎቹን ያመቻቸነው ለናንተ ታመቻቸነው በላይ ነው እናንተ እዚህ ግባ አትባሉም እንግዲህ እና አድ እና ሰሙድ የሚባሉት መን አሸዱ ሚና ቁዋ የሚሉ የዓለም ሀያል ነበሩ በጊዜያቸው ማለት ነው እዛው ደግሞ አፍንጫቸው ስር ነው ሀገራቸው የመን ሀገር ነበሩ እና አድ ማለት ነው ሰሙድ የሚባሉት ደግሞ ተቡክ ላይ ነበሩ ተቡክና ኡርዱን መካከል ያለው ክልል ነበር የሀያላን ሀገር ነበር ያ ዛሬ ምድር በዳ ነው ምንም ነገር የሌለው እነዛን እንዳልነበሩ ያደረገ ጌታ እንዴት እንደገና እናንተ የነሱን ስተደግማቸው በእነሱ ዱላ ለመመታት ተዘጋጃላችሁ በማለት ያስጠነቅቃል ማለት ነው እና እነዛን ቀዳሚዎቹን ሀያሎች እኮ ለእናንተ ያላመቻቸውን እድል ሁሉ አመቻችተንላቸው ነበረ እና እንዳውም እናንተ ከነሱ ጋር ስትወዳደሩ እዚህ ግባ የምትባሉም አይደላችሁ ርጋፊዎች ናችሁ ይላቸዋል ማለት ነው ወአርሰልነ السماء عليهم مدرارا እና እነዛ ሰዎች በጣም የተደላደለና የበለጸገ ኑሮ ላይ ነበሩ በምን አላህ Subhanahu Wa Ta'ala ዝናብ ውሃን እንደፈለጉ ይሰጣቸው ነበር በክረምት በበጋ በብላጊ የፈለጉትን መዋሲም ሁሉ ዝናብ ይዘንብላቸዋል አገራቸው የተለያዩ አትክልቶችና አዝሪቶችን በአመት 3-4 ጊዜ ያመርታሉ በዛ በጣም የተደላደለና የተንደላቀቀ ኑሮ ይመሩ ነበር ይላል ምድራርን ማለት ተከታታይ በፈለኩት ሰዓት ሁሉ ዝናቡ እንደ በሽበሽ ነበር ማለት ነው ወጃለን አንሃረ ተጅሪ ሚን ታህቲም ከዛም ጅረት ውሃዎች ነበሩ ትልልቅ ወንዞች ማለት ነው አገሮቻቸውን ያማከሉ የሚያጠጡላቸው አትክልቶቻቸውን እነዛ ጅረቶች በህንጻዎቻቸውና በአትክልት ዛፎቻቸው ስር እንደፈለጉ ይሰራጩላቸው ነበር ያን ሁሉ ኒዕማ ቸረናቸው እንደገና ረሱላችንን ልከንና ኩቱቦቻችን አውርደን ወደ ፈቃዳችን ስንጠራቸው አንተ ኒዕማህን እንጂ መልእክትህንማ አንፈልግም በማለታቸው እንዳልነበሩ ሆኑ فاهلكناهم بذنوبهم በፈጸሙት ወንጀላቸው ሳቢያ እንዳልነበሩ ተሳቸውን አጠፋናቸው ይላል وانشأنا من بعدهم قرنا آخرين ከዛ በኋላ ከነሱ ውድመትና ጥፋት በኋላ ደግሞ ሌሎች ትውልዶች ሌሎች ህዝቦች በግራቸው ተካን ለምን ጥፋት በሚበዛ ጊዜ ዙልም ሲበዛ አላህ ይቆጣል ያኔ ከምድርገት ተጠራርጎ ያጠፋዋል ማለት ነው ሲያጠፋው ምድርን በዱ አያስቀራትም እንደገና በሌላ ትውልድ ይተካል የዛ ትኪቱ ናችሁ ነው እናንተ የመጣችሁት የነሱ ስተት እንደገና አሁንም እንደግማለን ካላችሁ ግን በእነሱ ዱላ እናንተም ትደገማላችሁ ደግሞ ሌላ ትውልድ ይመጣል እንጂ አንላቀቅም ማለቱ ነው እና ይሄንን እንግዲህ በታሪክ አላህ Subhanahu Wa Ta'ala እያሳየ እያስጠነቀቀ እያሳወቀም የሰው ልጆች የፈረደባቸው በጣም ጥቂቶቹ ብቻ ሲቀሩ አሁንም ስተቱን በመድገም ላይ ይገኛሉ በማለት ይተቻቸዋል ወለው ነዘልና عليك في قرطاس እና እነዚህ ሰዎች እንግዲህ የክህደታቸውና የጥሜታቸው ብሎም የልግመታቸው ብዛትና ክፋት እንኳን እንደዚህ ዝም ብለህ እንደተራቃል በንባብ የምታቀርብላቸውን ነገር ሊቀበሉ ቀርቶ ይላል አንተ ላይ ያወረድነውን መመሪያ ቁርአንን በቅርጧስ በወረቀት እየጻፍን ለያንዳንዳቸው ብታድላቸው ልክ አይናቸው እያየ ከሰማይ ላይ ጽሁፉ እየተብለበለበ መጥቶ በእጃቸው ቢገባ እገሌ ፉላን ኢብኑ ፉላን መሐመድ ኢብኑ አብዱላህ ልከዋለሁና ተቀበለው ተከተለው ተባበረው የሚል ደብዳቤ በእያንዳንዳቸው በእጃቸው ቢታደሉ ከሰማይ ወርዶ የድርቅናቸውና የምቀኝነታቸው ብዛት ያን እንኳን ሊቀበሉት አይችሉም እንኳን በአንተ በገዛ እንደበትም ነግራቸው አንተ በገዛ እንደበት ስትነግራቸው ራሱን የሚሾም ይሉሃል ማለት ነው እና ሰማይ ራሱን ከሰማይ ጋር አገናኝቶ የሰማይ ጌታ አነጋገረኝ እያለ የሚያወናብድ ይላሉ ይሄ ባዕዱ ሹብሃ አለዋውን
ምናልባት የዋህ ሰው ማናየለት ምን አወቀ ብሎ ለመከራከር በር ይከፍታል ማለት ነው። እነሱ ግን ይሄ ሹብሃው አይደለም ችግሩ፣ ልግማቸውና ምቀኝነታቸው ነው። የምቀኝነታቸው ብዛት በአደባባይ ቁጭ እንዳሉ ለእያንዳንዳቸው ደብዳቤ በስማቸው ተጽፎ ከሰማይ እየተውለበለበ ሲወርድና እጁ ላይ ቢገባለት እንኳን የማይቀበል ልግመኛ እንደሆነ እናውቃለን ይላል አላህ Subhanahu Wa Ta'ala። ፍቅርጣስ ማለት ያው ክርታስ የሚለው ቃል ከዚህ ነው ራሱ የተወሰደው። እና በቁራጭ ወረቀት እየጻፍን ደብዳቤ በስማቸው ብንልክላቸው ያንተን ተልኮ የማይቀበሉ ልግመኞች ብዙ ናቸው ይላል። ፈለመሱሁ ቢአይዲሂም እና በጆሮ መስማት ብቻ ሳይሆን የተላከውን ደብዳቤ ከረበል ዓለሚን ቀጥታ መጥቶ በእጃቸው ቢነኩት ያን እንኳን ሊጠራጠሩበት ይሞክራሉ። ለቃል الذين كفروا ያ ቢደረግም እነዚህ ክህደትን የመረጡት ወገኖች ኢን ሃዛ ኢላ ሲህሩ ሙቢን ይሄ ከወደ ሰማይ የመጣው ደብዳቤ እውነት የጌታ ደብዳቤ ሳይሆን ግልጽ የሆነ ማታለያና ማጭበርበሪያ ሟርት ነው ብለው እንደሚያመካኙ አቃለሁ ኢላላ አላህ Subhanahu Wa Ta'ala። እንግዲህ የሰው ልጅ ሲደርቅ እስከዚህ ድረስ ይሄዳል ማለት ነው። እና ሰዎች አላህ Subhanahu Wa Ta'ala ተፍጥረታቱ መካከል የፈለገውን መምረጥ እንደ ነውር አድርገው ያያሉ ማለት ነው። በሀብት በስልጣን በጤንነት በጉልበት በሁሉ ነገር አንዱን ካንዱ እንደሚያበልጥ ያውቃሉ። ይሄን ያወቁ በሪሳላም እንደዛው የፈለገውን አላሁ አዕለሙ ሐይቱ የጀዓሉ ሪሳለተሁ ይላል። ተናንተ መካከል መልእክቴን ማን ላይ እንደማኖር አውቃለሁኝ ከሁላችሁም የበለጠ እናንተ ጥቆማ አያስፈልገኝም ነው የሚለው አላህ Subhanahu Wa Ta'ala። ገለ ያለ ለምን ለገለ ሰጣው የምትሉት እኔ እናንተ ያረሻያችሁትን ስለመረጥኩኝ ነው። ተኔና ከናንተ ዓሊም الغይብ ወሸሃዳ ማን ነው የሚያቀው? ብቁውን ሰው የሚያቀው እኔ እስከሆንኩ ድረስ መሐመዱል አሚን መረጥኩኝ። አንተ ግን እኔን ካልመረጥኩኝ ብለህ አኩርፈህ እንኳን በቃል የተነገረህን መግለጫ ልሰማ ቀርቶ አቃለሁኝ እኮ ከኔ በቀጥታ ደብዳቤ በስምህ ብጽፍልህ እንኳን እጅ መጥቶ ተሰማይ ተወለልቦ መጥቶ እጅ ላይ ቢወድቅ እንኳን ይሄ ሲህሩ ሙቢን ነው። ይሄ መሐመድ ያው በተለያየ ስልትና ዘዴ ሟርት አድርጎብን ደብዳቤ ከሰማይ የረገፈ አስመሰለብን እንጂ እውነት ጌታ አይደለም የላከልን እንደምትሉም አውቃለሁኝ ይላል ማለት ነው። እና ሰዎች እንግዲህ ሲለግሙና እንትን ሲሉ እንደዚህ ናቸው ማለት የፈለገው መረጃ ቢመጣ መህማ ተእቲና ቢሂ ሚን አያቲን ሊተስሐረና ቢሃ ፈማ ነህኑ ለከ ቢሙእሚኒን እንዳሉት የሙሳ ሰዎች የፈለገውን ሟርት ታመጣሏቸው እነ ፊርዓውን እና የፈለገው ነገር የምታመጣው ነገር ተአምር የሆነ ነገር እያሳዩአቸው ዘንግ ደረቅ እንጨት ዘንግ እባብ ሁና አፏን ከፍታ እየተቀለበለበች ወደነሱ እየመጣች እያዩ ያዛት ይላሉ እንዳትነድፋቸው። እንደገና ሲይዟትና መለስ ስትል هذا سحر مبين ይላሉ። ሱብሃንአላህ። በመጨረሻ ምን አሉ? ለመህማ ተእቲና ቢሂ ተስፋ ለማስቆረጥ የፈለከው ነገር ታምር ይያልክ ብታመጣ በከንቱ አትድከም። እኛ ከአቋማችን ወይ ፍንክች ያረከውን ብታረግ አንቀበልህም ነቅተንብሃል ሳሂር ነህ ይሏቸዋል ማለት ነው። አሁንም የሚሉህ እንደዛ ነው መኮች ይላቸዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ አሁን ያሉትም እንግዲህ ከሃዲዎች የዛው ተከትላ ናቸው ማለት ነው። ያው ሰለጠን ተመራመር ነቃን ቢሉም ዝሮ ዝሮ እዚህ ነገር ላይ ሲመጣ አሁንም ያሉት ከዛ የባሱ እንጂ የተሻሉ አይደለም። የወትሮዎቹስ በተፈጥሯቸው መሀይሞች ናቸው። ብዙ ስለ ታሪክ አያውቁም፣ ብዙ አይመራመሩም፣ አያነቡም። አሁን ግን ሰልጥነናል ተብሎ በአለም ዙሪያ ያሉ ጥዋቶች በሙሉ ከዚህ የባሱ ናቸው ማለት ነው። እንኳን በሪሳላ ደረጃ የሚበልጣቸው መጥቶ ኸይር ነገር እንኳን የሚናገር ሰው እነሱ የማይፈልጉትን ነገር አፍንጫ ይውጣ ነው የሚሉት ማለት ነው። ስለዚህ ይሄ የልግመት ሁኔታ ነው። ያለማወቅ ያለመረዳት ሳይሆን ራስን የመውደድና ሌላን የመናቅ የአምባገነንነት ስሜት ነው እንጂ ችግራቸው እውነቱ እውነት መሆኑን የማጣት ጉዳይ አይደለም ለማለት ነው። በዚህ መልኩ አላህ የሚገልጸው Subhanahu Wa Ta'ala። እና ፈአለክናሁም ቢذنوبهم እነዛን ለግመኞችና ሸረኞች ታዳ እኛም እንደዚህ አርገው ጸረ ሐቅ ሆነው በሚቆሙበት ጊዜ ዝም አላልናቸውም። እያንዳንዳቸውን እንዳልነበሩ አድቀቀናቸዋል ይላል ማለት ነው። ከዛም ወአንሸና ሚን ባዲም ከነሱ ድቀትና ድቀት በኋላ ቀርነን አኸሪን አህለ ቀሪን አኸሪን የሌላ ክፍለ ዘመን ትውልዶች በእግራቸው ተክተናል። ምድር ባዶዋን አልቀረችም ማለት ነው። ምስጋና ይንሳህ ለራስህ ወደክ እንጂ እኔ ምድሬን ማሰፍረው ሌላ ፍጡር ማምጣት እችላለሁኝ በማለት እያንዳንዱ ትውልዶችን እያጠፋው ሌላ ትውልድ እየተካው ነውና የመጣሁት። አሁንም እናንተ ተረኞቹ ማትቀበሉ ከሆናችሁ የዛው ጣፈንታ ነው የሚደርሳችሁ። እንደገና ደግሞ የሚቀበሉትን አላህ ያመጣ ይሆናል በላቸው ይላል።
ወለው ነዘልና አለይከ ኪታበን ፊ ቅርጧስ እንግዲህ ጋየተ ተሐዲ ነው። አላህ Subhanahu Wa Ta'ala ከዚህ በላይ ለሰው ልጆች ምን ሊያረግላቸው ይጠበቃል? እያንዳንዳቸው በስማቸው አቡ ጀህል እና ሂሻም ያምናም ያ አባ ሱፊያን ኢኒ اخترت محمدን ወአርሰልተሁ ቢልኪታቢ ኢለይኩም ፈቅበሉሁ ወሳዒዱሁ የሚል ደብዳቤ ብጽፍላቸው እንኳን እንደማይቀበሉ አቃለሁኝ ይላል አላህ Subhanahu Wa Ta'ala። በእጃቸው ቢነኩት በእጅ የተነካ ነገር እንግዲህ ያጠራጥራል። በእጅ የምታገላብጠው ነገር ከረበል ዓለሚን የመጣ መሆኑን እየነገረህ እሱን እንኳን አይቀበሉም። ለምን? ላለመበለጥ ነውና ማለት ነው። لقال الذين كفروا ان هذا الا سحر مبين وقالوا በተጨማሪም እንደገና لو لا انزل عليه ملك ይላል። እሱ እንደሚለው እውነት አላህ መርጦትና ልኮት ከሆነ ለምን ተባባሪ መልአክ አልመጣም? ከጌታ ዘንዳ ደብዳቤውን ያመጣለት የሹመት ደብዳቤውን ያመጣለት መላእክት በእኛ ፊት ቀርቦ ይሄ ሰውዬ ከረበል ዓለሚን ተመርጧል ብሎ ለምን መግለጫ አይሰጥለትም? ራሱን በራሱ ሰውን እንደዝኩኛለሁ ብሎ ይሾማል እንዴ? ይሉሃል ማለት ነው። ለየዋሆቹ እውነት ለማስመሰል ከጌታ ዘንዳ መልእክት መጣልኝ አይደለም የሚለው ማን ነው ያመጣል ሲሏቸው መላእክት ነው ይላሉ። ጅብሪል ነው ያመጣልኝ። ጥሩ ጅብሪል ካመጣልህ እኛን ሰብስቦ በአደባባይ ጅብሪል ልክ አይናችን እያየ ከሰማይ እየተውለበለበ መጥቶ መሐከላችን ዱብ ይበልና ይሄ ሰውዬ በጌታ ዘንዳ ተመርጧል ተመርቋል ብሎ ለምን የተባባሪ ደብዳቤው አያቀርብምና ሹመትክን አያጸድቅልህም ብለው ይጠይቋቸው ነበር ማለት ነው። ይሄ አባባል እውነት ያ ቢደረግ የሚቀበሉ ቢሆን ኑሮ መብታቸው ነበር ይሄን መጠየቅ። ምክንያቱም ማረጋገጥ እንደ ማረጋገጫ አንጣ ማለት ምንም ችግር ያልነበረው። ችግራቸው ግን ጉንጫ አልፋ ክርክር ነው ማለት ነው። እሳቸውን ለማድረቅና ተስፋ ለማስቆረጥ እንጂ ያ ነገርም ቢደረግ እንደማይቀበሉ የታወቀ ጉዳይ ነው ማለት ነው። ስለዚህ ምን አሉ? ለሌላው ለተራው ህዝብ እንግዲህ እውነት ሐቀኛ መስለው ለመከራከር ለውላ ኡንዚለ ማለት ለውላ እዚህ ላይ بمعنى ሀላ ናት። ሀላ ኡንዚለ አለይ ለምን አልተወረደለትም? መለኩን መላእክት ለምን አልወረደለትም? በእኛ ፊት እኛ ጋር እንደተቀመጠ በአደባባይ መላእክው ከሰማይ ለምን በይፋ አይመጣም እኛ መሐከል? በዛ ጊዜ መጥቶ ይሄ ሰውዬ እኮ ከጌታ ተመርጧል ብሎ ለምን አይመሰክርለትም ብለው ጥያቄ ያቀረቡ ይላል። ወለው አንዘልና መለከን ይላል። እነሱ በጠየቁት መሰረትማ መላእክውን በአደባባይ በይፋ ብናወርደው ኑሮ ይላል ለቁድየ الامر ጉዳዩ ያልቅ ነበር በላቸው ይላል። ደግነቱ አላህ Subhanahu Wa Ta'ala አርሐሙ ረሂምን ስለሆነ መላእክት አላወረደም እንጂ እንደናንተ ላሉ አመፀኞች ያ መላእክትማ ቢወርዱ ኑሮ በዛ ሁኔታ ላይ ያላችሁ የናንተ ጉዳይ አክትሞ ነበር በላቸው ይላል። ለምን? ሱነቱላህ ነው ይሄ። አንድ አስተባባይ የሆኑ አመፀኛ ህዝቦች ዘንዳ መላእክታን በይፋ ተላካ አላህ የሚልከው የቃል መግለጫ ሊሰጥ ሳይሆን እርምጃ ሊወስድ ነው የሚላከው ማለት ነው። የዛ ጊዜማ ቢሆን ኑሮ አላወቅም እንጂ ያልቅልህ ነበር አለ አላህ Subhanahu Wa Ta'ala። ለምን? ኡመመን ማዲያ በሙሉ እንደዚህ ነው። መላእክቶች ናቸው እኩሉ ከተማ የገለበጠው፣ እኩሉ አውሎ ንፋስ አንጥቶ የጠራረገው፣ እኩሉ ባህርን ቀስቅሶ ማዕበል ያጥለቀለቀው በመላእክት ነው የሁሉ የተሰራው። እነዛማ መላእክቶች እናንተ እንደምትጠይቁት ቢመጡ ኑሮ እዚሁ በባዶ እጅ አይደለም የሚመጡት፣ ዱላ ይዘው ነው የሚመጡት። ደግነቱ ያን ስለማቅ አልክላችሁም እናንተ አላወቃችሁም እንጂ ጥፋታችሁን ነው እየጠየቃችሁ ያላችሁት። ለቁድየ الامر ማለት የናንተ ጉዳይ ያከትም ነበረ። ثم لا ينظرون ከዛም አንድ ደቂቃም ቀጠሮም አይሸጋሸግላችሁ ነበር። ልክ መላእክት ባወረደበት ሰዓት የናንተ ፍጻሜ ይሆን ነበር። ይሄን ስለማቅ ነው ያላኩላችሁ እንጂ መላኩ ችግር አልነበረውም በላቸው ይላል። هذا وصلى الله وسلم على النبي وعلى